ሰላም ጤና ስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። ሉአማ ታክልቲ ነኝ። በቅድሚያም አርዕስተ ዜና። በቤንሻንጉል ጉሙዝ ክልል የክልሉን ምክር ቤት መቀመጫዎች ቁጥር ከ99 ወደ 165 የሚቀይር የህገ መንግስት ማሻሻያ መደረጉን ተከትሎ ተቃውሞ አጋጥሟል። ከኮንዶሚኒየም ቤቶችና ግብርና ዘርፍ በስተቀር የብድር ወለድ ምጣኔ ላይ ጭማሪ ማድረጉን ንግድ ባንክ አስታውቋል። ሌሎችንም ይዘናል። አብራችሁን ቆዩ። ታማኝነትና ጥራትን መለያ ያደረገው ቴምር ሪል ስቴት ከዚህ በፊት በመዲናችን አዲስ አበባ ለመኖሪያ ምቹ በሆኑ ቦታዎች ላይ ከ7 በላይ ሳይቶችን በአጭር ጊዜያቶች ሰርቶ ማስረከቡ ይታወቃል። በድጋሚ ፒያሳ ከሊሴ ትምህርት ቤት ጀርባ በአስደናቂ ግንባታ ውብና ምቹ መኖሪያ ቤቶችን በመገንባት ላይ ይገኛል። በተጨማሪም በአያት ዋና ዋና ቦታዎች የገነባነውን በመሸጥ ላይ እንገኛለን። አያት ፈረስ ቤት፣ አያት ላንዱ ሳይት ሎሚያድ ሱፐርማርኬት አካባቢ፣ አያት ቱ ሴንተር ሳይት ደራርቱ አደባባይ፣ አያት አቻንቴ ሳይት ደራርቱ አደባባይ ከባለ 1 እስከ ባለ 3 መኝታ እንዲሁም ተጨማሪ ክፍሎችን ያካተተ ሲሆን ከ693,000 ብር ቅድመ ክፍያ ወይም በ6,930,000 ሙሉ ክፍያ እንዲሁም እኛን ሲመርጡ 35% እውነተኛ ቅናሽን ይዘንሎት መተናል። ይምጡ፣ የቤት ባለቤት ይሁኑ። ቴምር ሪል ስቴት። የኢትዮጵያና የኬንያ የንግድና ኢንቨስትመንት ልውውጥ ሚዛን ከጊዜ ወደ ጊዜ ወደ ኬንያ እያጋደለ መምጣቱ ጥናት አመላክቷል። ኢትዮጵያ ባለፉት 6 ዓመታት ወደ ኬንያ ምርት በመላክ ያገኘችው ድምር ገቢ በአንድ ዓመት ብቻ ያገኘችውን መብለጥ አለመቻሉን አንድ ጥናት አመላክቷል። በአዲስ አበባ ንግድና ዘርፍ ማህበራትና በኬንያ አምራቾች ማህበር አስተባባሪነት ሰኞ የካቲት 24 ቀን 2017 ዓ.ም በተዘጋጀው ሁለተኛው የኢትዮ ኬንያ የቢዝነስ ፎረም ላይ ነው ይህ የተባለው። ከአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት በኢትዮጵያ የንግድና የኢንቨስትመንት እድሎች በሚል ርዕስ በፎረሙ ላይ የቀረበው ጥናት እንደሚያሳየው ኢትዮጵያ እንደ አውሮፓውያኑ አቆጣጠር በ2018 ወደ ኬንያ ከላከችው ዓመታዊ ምርት ከ276 ሚሊዮን በላይ ዶላር ገቢ ያገኘች ሲሆን በቀጣዩ ዓመት ማለትም በ2019 ዓ.ም ያገኘችው ገቢ ግን ወደ 20.3 ሚሊዮን ዶላር መውረዱን ያሳያል። በጥናቱ መሰረት ኢትዮጵያ በዋናነት የግብርና ምርቶች ማለትም እንደ ስንዴ፣ ቡና፣ ቅመማ ቅመም፣ የኤሌክትሪክ ግብአቶች፣ የቆዳ ውጤቶችና ሌሎች ምርቶችን በመላክ እንደ አውሮፓውያኑ አቆጣጠር ከ2020 እስከ 2024 ድረስ ከ11.5 ሚሊዮን ዶላር እስከ 73.8 ሚሊዮን ዶላር ድረስ ገቢ ማግኘቷ በዘርፍ ማህበራት ምክር ቤቱ የምርምርና ፕሮጀክት አስተዳደር ስራ አስኪያጅ አቶ ዳንኤል ደንድር ተናግረዋል። በሌላ በኩል ኬንያ በዋናነት የፋብሪካ ውጤቶችና መሰል ምርቶችን ወደ ኢትዮጵያ በመላክ ከ2019 እስከ 2024 ባለው ጊዜ ውስጥ ከ63.8 ሚሊዮን እስከ 115.1 ሚሊዮን ዶላር ድረስ ገቢ አድርጋለች ተብሏል። እንደ አቶ ዳንኤል ገለጻ ኢትዮጵያ እንደ አውሮፓውያኑ አቆጣጠር በ2018 ወደ ሀገር ውስጥ ያስገባችው ምርት 23.5 ሚሊዮን ዶላር ገደማ ብቻ የነበረ ቢሆንም ከኬንያ በተከታታይ ዓመታት ግን ከፍተኛ መጠን ያለው ምርት አስገብታለች። የጥናት ሪፖርቱ የኢትዮጵያና የኬንያ የንግድና ኢንቨስትመንት ልውውጥ ሚዛን ከጊዜ ወደ ጊዜ ወደ ኬንያ እያጋደለ መምጣቱንም ማመላከቱ ተገልጿል። በመድረኩ ላይ የተገኙት በውጭ ጉዳይ ሚኒስቴር የፖለቲካል ኢኮኖሚ ዲፕሎማሲ ጀነራል ዳይሬክተር አምባሳደር ዮሐንስ ፈንታ የኢትዮጵያና የኬንያ ዓመታዊ የንግድ ልውውጥ ዝቅተኛ መሆኑንና ይህም ሁለቱ ሀገራት ካላቸው ታሪካዊ ግንኙነት አንጻር ኢትዮጵያ ብዙ መስራት እንዳለባት የሚያሳይ በመሆኑ ማሻሻል እንደሚያስፈልግ ጠቁመዋል። ከኮንዶሚኒየም ቤቶችና ግብርና ዘርፍ በስተቀር የብድር ወለድ ምጣኔ ላይ ጭማሪ ማድረጉን የኢትዮጵያ ንግድ ባንክ አስታውቋል። የኢትዮጵያ ንግድ ባንክ ለተለያዩ ዘርፎች ለሚሰጠው ብድር ያስከፍል በነበረው የብድር ወለድ ምጣኔ ላይ ከግብርና ዘርፍና ኮንዶሚኒየም ቤቶች በስተቀር በሁሉም ብድሮች ላይ ጭማሪ ማድረጉን አስታውቋል። የኢትዮጵያ ንግድ ባንክ የብድር ወለድ ምጣኔ ማሻሻያ ስለማድረጉ ትላንት ይፋ ባደረገው መረጃ ከግብርና ዘርፍና ከኮንዶሚኒየም መኖሪያ ቤቶች በስተቀር በሌሎች ዘርፎች ብድሮች ላይ ያስከፍል በነበረው የብድር ወለድ ምጣኔ ላይ ጭማሪ መደረጉን አመልክቷል። የውጭ ምንዛሬ ለሚያቀርቡ የድርጅት ሰራተኞች የሚሰጡ የግል ብድሮች በስምምነት ውሉ ላይ የተመሰረቱትም ሆነ ያልተመሰረቱት ብድሮች ከዚህ ቀደም ይከፈልበት ከነበረው የ7 በመቶ ወለድ አሁን 11፣ 12 እና 13 በመቶ የብድር ወለድ ይከፈልባቸዋል ተብሏል። ይህም በዚህ ዘርፍ የተደረገው የወለድ ጭማሪ በመቶኛ ሲሰላ 57፣ 71 እና 85 በመቶ መሆኑን ያመለክታል።
በዚሁ ዘርፍ የረጅም ጊዜ ተበዳሪዎች ደግሞ ከዚህ ቀደም ሲያስከፍል የነበረውን 12 በመቶ በዛው መጠን እንዲቀጥል መደረጉን አስታውቋል። ከየካቲት 28 ቀን 2017 ዓ.ም ጀምሮ ተግባራዊ በሚደረገው የባንኩ የብድር ወለድ ምጣኔ ማሻሻያ መሰረት ከፍተኛ ጭማሪ ተደርጎበታል የተባለው ለማክሮ ፋይናንስ ተቋማት የሚሰጠው ብድር ላይ ነው። በመረጃው መሰረት የማክሮ ፋይናንስ ተቋማት ከባንኩ ለሚበደሩት የአጭር ጊዜ ብድር እስካሁን ሲከፍሉ የነበረው የብድር ወለድ ምጣኔ 11.5 በመቶ ነበር። በተሻሻለው ዋጋ መሰረት ግን ተቋማቱ ለአጭር ጊዜ ለሚወስዱት ብድር ከዚህ በኋላ መክፈል የሚጠበቅባቸው የብድር ወለድ ምጣኔ 14 በመቶ ሆኗል። ይህም በአንድ ጊዜ የ2.5 በመቶ ጭማሪ መደረጉን አመልክቷል። እነዚሁ የማክሮ ፋይናንስ ተቋማት ለመካከለኛ ጊዜ ለሚበደሩት ብድር ከዚህ በኋላ መክፈል የሚጠበቅባቸው የብድር ወለድ ምጣኔ 14.5 በመቶ እንዲሁም ለሚሰጠው የረጅም ጊዜ ብድር የሚጠየቀው የብድር ወለድ ምጣኔ ከ12.5 በመቶ ወደ 15.5 በመቶ ማደጉን ያመለክታል። በአዲስ አሰራር ሊሰጣቸው ላቀዳቸው የግለሰብ የሞርጌጅ ብድሮች ወለድ 14 በመቶ እንዲሁም የመኪናና የግል ብድር የወለድ ምጣኔ ደግሞ 15 በመቶ የወለድ ምጣኔ የሚከፈልበት እንደሚሆንም ባንኩ አስታውቋል። በዚህ ማሻሻያ መሰረት የ40/60ና 20/80 የሁለቱም አይነት ንግድ ኮንዶሚኒየም ቤቶች እስካሁን ሲከፈልባቸው የነበረውን የ15.5 በመቶ የብድር ወለድ ምጣኔ በ1 በመቶ በመጨመር 16.5 በመቶ እንዲሆን ተደርጓል። ይህ ማለት የብድር ወለድ ምጣኔያቸው 6.4 በመቶ ጭማሪ ማሳየቱን ነው የሚያሳየው። ከንግድ ውጪ ላሉት የ40/60 የ20/80 እና የ10/90 የኮንዶሚኒየም መኖሪያዎች ግን የወለድ ምጣኔው እንደቀድሞ በ12 በመቶ እንዲቀጥል መደረጉን የባንኩ መረጃ ያመለክታል። የኢትዮጵያ ንግድ ባንክ በተለያየ ምክንያት እየተከሰተ ያለው አጠቃላይ የቁጠባ ማሳሰቢያ ወጪ ከፍተኛ መሆንና ባንኩ ለሚሰጠው የብድር አገልግሎት የሚያስከፍለው የወለድ ምጣኔ በገበያ ላይ ከሚታየው የወለድ ምጣኔ አንጻር ሲታይ በጣም ዝቅተኛ በመሆኑ ባንኩ ዘላቂ ትርፋማነት ላይ ከፍተኛ ተጽዕኖ በመፍጠሩ ማስተካከያው መደረጉን ይገልጻል። አያይዞም ይህ ማስተካከያ የግብርና ዘርፉን ከማበረታታት አንጻር የወለድ ምጣኔው የተቀነሰ ሲሆን የህብረተሰቡን የመክፈል አቅም ግንዛቤ ውስጥ በማስገባት ለኮንዶሚኒየም መኖሪያ ቤቶች ብድር የሚከፈለው የወለድ መጠን ባለበት እንዲቀጥል መወሰኑንም አስታውሷል። በቤንሻንጉል ጉሙዝ ክልል የክልሉን ምክር ቤት መቀመጫዎች ቁጥር ከ99 ወደ 165 የሚቀይር የህገ መንግስት ማሻሻያ መደረጉን የቦሮ ዴሞክራሲያዊ ፓርቲ ተቃውሟል። የቤንሻንጉል ጉሙዝ አርማንና የበርታ ብሔርን ስያሜ ይቀይራል የተባለ የህገ መንግስት ማሻሻያ ተቃውሞ ገጥሞታል። በቤንሻንጉል ጉሙዝ ክልል ምክር ቤት 3 መቀመጫና በህዝብ ተወካዮች ምክር ቤት 1 መቀመጫ ያለው የቦሮ ዴሞክራሲያዊ ፓርቲ በክልሉ ተደረገ ያለውን ህግን ያልተከተለ የህገ መንግስት ማሻሻያ በመቃወም አቤቱታ አሰምቷል። ጉዳዩ በፌዴሬሽን ምክር ቤት በተቋቋመው የህገ መንግስት ጉዳዮች አጣሪ ጉባኤ ህገ መንግስታዊ ትርጉም እንዲሰጥበት ነው አቤቱታውን ያስገባው። ቦሮ ዴሞክራሲያዊ ፓርቲ ለሪፖርተር በላከው መግለጫ በቤንሻንጉል ጉሙዝ ክልል ምክር ቤት ከሰሞኑ 2 አዋጆች በአብላጫ ድምጽ መጽደቃቸውንና አንዱ ደግሞ የክልሉን ህገ መንግስት አንቀጾች የሚያሻሽል አዋጅ መሆኑን ገልጿል። ይህም የህገ መንግስት ማሻሻያ ቅደም ተከተልን ያልተከተለ ነው በሚል ለፌዴሬሽን ምክር ቤት የህገ መንግስት አጣሪ ጉባኤ አቤቱታ እንዲያስገባ ገፊ ምክንያት እንደሆነው ጠቁመዋል። ቦሮ በመግለጫው ክልሉ የህገ መንግስት አንቀጾች ላይ ማሻሻያ ያደረገው አዋጅ በዋናነት 3 ጉዳዮች ላይ ሲሆን አንደኛው የበርታ ብሔረሰብ ስያሜን ወደ ቤንሻንጉልነት የሚቀይር አንቀጽ መካተት፣ የክልሉን አርማ የሚቀይር አንቀጽ መኖሩ እንዲሁም የክልሉን ምክር ቤት መቀመጫዎች ቁጥር ከ99 ወደ 165 የሚቀይር እንደሆነም ጠቁመዋል። ህገ መንግስት ሲሻሻል በአዋጅ ማጽደቅ በድምጽ ብልጫ ብቻ ግብታዊ በሆነና ጥድፊያ በታከለበት መንገድ መሆን የለበትም ሲል ፓርቲው አሳስቧል። ሌላኛው በተመሳሳይ ሁኔታ የጸደቀው አዋጅ ደግሞ የምርጫ ጣቢያዎችን ቁጥር ህገወጥ በሆነ መንገድ የሚጨምር እንደሆነ ቦሮ ዴሞክራሲያዊ ፓርቲ ጠቁሟል። በቀደመው የክልል ህገ መንግስት ማሻሻያ አዋጅ ውስጥ የክልሉ ምክር ቤት መቀመጫ ቁጥር ከ99 ወደ 165 የሚያሳድግ የህግ አንቀጽ መግባቱን ተከትሎ የምርጫ ጣቢያዎች በወረዳ ደረጃ እንዲጨምሩ የሚያስችል ተጨማሪ አዋጅ ተረቆ መጽደቁን ፓርቲው ተቃውሞታል።
በተለይም አሶሳ ዞን ላይ ባለፉት 5 ዓመታት ለአስተዳደር ምቹነት ተብሎ 5 ወረዳዎች እንዲቋቋሙ መደረጉን ፓርቲው አመልክቷል። በራሱ በምክር ቤቱ አዋጆቹ ሲጸድቁ ለምን ድምጻቸውን አላሰማችሁም ተብለው የተጠየቁት የፓርቲው ምክትል ሊቀመንበር አቶ ዮሐንስ ተሰማ ከ95 ወንበር 88 የሚሆነው በገዢው ፓርቲ አባላት መሞላቱንና የነሱ 3 መቀመጫ ቢቃወሙም ውሳኔውን ለማስቀየር የሚያስችል አለመሆኑን አመልክተዋል። ከዚህ ይልቅ የሁለቱ አዋጆች አጸዳደቅ ሂደት የክልሉን ህገ መንግስትም ሆነ ሌሎች ህጎችን የሚያሟላ ነው ብለው ስለማያምኑ ጉዳዩ በህገ መንግስት ጉዳዮች አጣሪ ጉባኤ በኩል ውሳኔ እንዲሰጥበት ወደ ፌዴሬሽን ምክር ቤት ይዘውት እንዳመሩ ነው የተናገሩት። በቤንሻንጉል ጉሙዝ ብሔራዊ ክልላዊ መንግስት ስር ወደ 4 ነባር ብሔረሰቦችና ሌሎች ህዝቦች በጋራ እንደሚኖሩ መረጃዎች ያመላክታሉ። ጉሙዝ፣ በርታ፣ ሺናሻና ማኦ ኮሞ ህዝቦች ከነባሮቹ ውስጥ ሲሆኑ አማራ፣ ኦሮሞ፣ ትግራይና ሌሎችም ማህበረሰቦች በክልሉ ተሰባጥረው እንደሚኖሩ ይነገራል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎች እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።